በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ማህበር ያላችሁ ይህንን ድምጽ የምትሰሙ ኦርቶዶክሳውያን ክርስቲያኖች በሙሉ በወደደንና ባፈቀረን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንደምን ከረማችሁ? አሜን። በቸርነቱ የሰበሰበን በጥባቆቱ የሚጠብቀን የአባቶቻችን አምላክ የድንግል ማርያም ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የእናታችን የአማላጃችን የቅድስተ ቅዱሳን የድንግል ማርያም በረከቷ ጥበቃዋ ከሁላችንም ጋር ይሁን። በዛሬው ቀን መታሰቢያቸውን የምናረግላቸው የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት፣ የቅዱሳን ሊቃውንት በረከታቸው ረድኤታቸው ከሁላችንም ጋር ትሁን። አሜን። ሥርዓተ ቤተ ክርስቲያን ቅዱሳን ስዕላት። እንግዲህ የመጀመሪያው ቅዱሳን ስዕላት ብለን ከላክነው ስዕል ውስጥ ሁለት ስዕሎች ልኬላችኋለሁ። የቅዱስ ሚካኤል ስዕል ነው ሁለቱም ስዕል የሚያሳየው። የቅዱስ ሚካኤል ስዕል ነው ሁለቱንም የሚያሳየው። ሁላችሁ አብዛኞቻችሁ ማለት ይቻላል ሁለቱም ትክክል ነው ያላችሁ አላችሁ። አንደኛው ትክክል ነው ያላችሁ አላችሁ። ሁለተኛው ነው ትክክል ያላችሁ አላችሁ። እንግዲህ መጀመሪያ አንድ ሰው ቅዱሳን ስዕላት ሲሳል ወይም ደግሞ ቅዱሳን ስዕላትን ለመሳል መጠንቀቅ ያለበት ነገር አለ። ቅዱሳን ስዕላት በፍጹም ካላቸው ክብር ወጥተው መሳል የለባቸው። ቅዱሳን ስዕላት በፍጹም ከሚጠበቅባቸው ክብር ወጥተው መሳል የለባቸው። አሁን ግን የተለመደው ቅዱሳን ስዕላት ከሚገባቸው ክብር ወጥተው በራሳችን አእምሮና በራሳችን አመለካከት ላይ ብቻ እንዲቀመጡ በማድረግ እውነተኛውን ፒክቸር፣ እውነተኛውን የመላኩን ክብር፣ እውነተኛውን የቅዱሳኑን ክብር፣ እውነተኛውን የእመቤታችንን ክብር፣ እውነተኛውና ትክክለኛውን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ስዕል ለማጥፋት የተነሱ በርካታ መናፍቃን፣ በርካታ ፕሮቴስታንቶች፣ በርካታ ታዱሳውያን፣ በርካታ በዓለም ውስጥ በስልጣኔ ውስጥ ያሉ ቴክኖሎጂውን በመጠቀም አንዱን ካንዱ የበዓል ወለራ እያደረጉ ማንነትን በማሳጣት ሃይማኖትን በማስከር ሰፊውን ሚና እየተጫወቱ ያሉት በሰለጠኑ ሀገራት ላይ ያሉ እንደሆኑ ግልጽ ነው። እነዚህ በሰለጠኑ ሀገራት ላይ ያሉ ሰዎች በአንድ ጊዜ ህዝቡን ሃይማኖትን ተው፣ በአንድ ጊዜ ቤተክርስቲያንን ተው፣ በአንድ ጊዜ ቅዱሳን ስዕላትን ተው፣ በአንድ ጊዜ እመቤታችን አታማለድን በል፣ በአንድ ጊዜ ቅዱሳን አያማልዱን በል ብሎ ለመናገር ክብደት አላቸው። ስለዚህ ሰው ሃይማኖቱን ሊክድና እሴቱን ሊተው ስለማይችል ቋንቋውንም ሊቀይር ስለማይችል እመቤታችንን አስወጧት ቢል እንዴ ይሄ ሰው ያማል እንዴ መጀመሪያ ራሱ ውጣ ስለሚባል ስለዚህ ምንድነው ያደረጉት? በማመሳሰል ስዕሎችን እየሳሉ ትክክለኛውን የኦርቶዶክስን ስዕል እያጠፉ የራሳቸውን አስተምሮ ሊከተሉበት የሚችሉትን ስዕሎች ይለቃሉ ማለት ነው። እንግዲህ ቅዱሳን ስዕላት ሲሳሉ ለምሳሌ የቅዱሳን መላእክት ሲሳል መልአኩ ሲሳል ምን ይደረጋል? በአንድ እጁ መስቀል በአንድ እጁ ደግሞ ሰይፍ ይዞ ይሳላል። ወይም ደግሞ በአንድ እጁ መስቀል በአንድ እጁ ልክ የሚካኤልን ስዕል እንዳየነው ሚዛን ይዞ ይሳላል። በአንድ እጁ መስቀል መያዙ ለምህረት ለይቅርታ የሚመጣ መልአክ መሆኑን ሲገልጥ፣ ሰይፍ መያዙ በአንድ እጁ ደግሞ ለቅጣትም ለቁጣም የሚመጣ መልአክ መሆኑን ሲገልጥ በአንድ እጁ መስቀል በአንድ እጁ ሰይፍ ይዞ ይሳላል ማለት ነው። ለምሳሌ በሉቃስ ወንጌል በምዕራፍ 1 ላይ የምናገኘው ከቁጥር 13 እስከ 26 ባለው ጊዜ ውስጥ መልአኩ ቅዱስ ገብርኤል ዘካርያስን ባናገረው ጊዜ ዘካርያስ አልሰማም ሲለው ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ ብሎ እንደገሰጸው፣ ስለዚህ የዘካርያስም ያንን ነገር በሰማ ጊዜ አንደበቱ የማይናገር ዱዳ ሆኗል። ስለዚህ ቅዱሳን መላእክት ለይቅርታ እንደሚመጡ ሁሉ ለቁጣ እንደሚመጡ እንድናቅ በአንድ እጃቸው ሰይፍ በአንድ እጃቸው ደግሞ መስቀል ይዘው ይሳላሉ። በኦሪት ዘጸአትም ላይ ስናነብ እግዚአብሔር ሙሴን እንዳለው በፊት ምህረትን የሚያሰጠው መልአክ እሰዳለሁና እንዳታሳዝነው። ስለዚህ ለምህረት መምጣታቸው፣ ለይቅርታ መምጣታቸው፣ ለተራድኦት መምጣታቸው፣ ለማዳን መምጣታቸው፣ ለፈውስ መምጣታቸው፣ በእግዚአብሔር ዘንድ ባላቸው ስልጣን ይቅርታን ለመስጠት መምጣታቸውን ሲገልጡ ደግሞ መስቀል ይዘው ይገለጣሉ ማለት ነው። ስለዚህ ቅዱሳን መላእክት ሲሳሉ የመጀመሪያው ምናቸውን ጠብቀው ይሳላሉ ማለት ነው? በአንድ እጃቸው ሰይፍ በአንድ እጃቸው መስቀል ይዘው ይሳላሉ። ሌላው ቅዱሳን መላእክት ሲሳሉ ልብሰ ተክህኖ ለብሰው ይሳላሉ። ቅዱሳን መላእክት ሲሳሉ ልብሰ ተክህኖ ለብሰው ይሳላሉ። ልብሰ ተክህኖ መልበሳቸው ለምንድን ነው ሲሉ እነሱ ሰማያውያን ካህናት ናቸው። የሰማዩን ቤተ መቅደስ የሚያጥኑ ናቸው።
በሰማያዊ ቤተ መቅደስ ውስጥ አገልግሎት የሚፈጽሙ ናቸው። በሰማያዊ ቤተ መቅደስ ውስጥ ለእግዚአብሔር አምልኮ ውዳሴ የሚያቀርቡ ናቸው። በሰማያዊ ቤተ መቅደስ ውስጥ ማይጠንት የሚያጥኑ ናቸው። በሰማያዊ ቤተ መቅደስ ውስጥ መዝሙር የሚዘምሩ ማህሌት የሚቆሙ በሰማያዊ ቤተ መቅደስ ውስጥ ቅዳሴ የሚቀድሱ ናቸው። እነሱ ምስጋናቸው ምግባቸው ደግሞ ምስጋናቸው ነው። ስለዚህ ቅዱሳን መላእክት ሲሳሉ ሁሉ ጊዜ ምን ለብሰው ይሳላሉ? ልብሰ ተክህኖ ለብሰው ይሳላሉ። ይሄም በዮሐንስ ራእይ በምዕራፍ 8 ላይ እንደምናገኘው መልአኩ የዕጣኑን ጢስ አዋህዶ ጸሎቱን እንዳሳረገ ይናገራል። ስለዚህ ቅዱሳን መላእክት በምስጋና ውስጥ እንደሚኖሩ ለማጠየቅ ካህናት እንደሆኑ ለማጠየቅ ልብሰ ተክህኖ ለብሰው ይሳላሉ። በትንቢተ ኢሳይያስ ምዕራፍ 6 ላይ ስናነበው ይሄንን ነው የሚያሳየን። አንዱ ለአንዱ ቅዱስ ቅዱስ እያሉ ሳያቋርጡ ያመሰግኑት ነበር። ስለዚህ ቅዱስ ሚካኤልም ቅዱስ ገብርኤልም ቅዱስ ኡራኤልም ቅዱስ አፍኒንም ቅዱስ ኡራኤልም ቅዱስ ራጉኤልም እነዚህ ሁሉ ቅዱሳን መላእክት ሲሳሉ ምን ተደርገው ይሳላሉ? ልብሰ ተክህኖ ለብሰው ይሳላሉ። ይሄ በሰማያዊ ቤተ መቅደስ ውስጥ አገልጋዮች ካህናት መሆናቸውን እንድናረጋግጥ ያስፈልጋል። ስለዚህ ዝም ብሎ ተነስቶ የቅዱሳን ስዕላትን ስዕል መሳል አይቻልም ማለት ነው። ስለዚህ ቅዱሳን ስዕላት የሚሳሉት ይሄንን ጠብቀው ነው። ሌላው ቅዱሳን መላእክት ሲሳሉ ምን ይጠበቃል? ከልብሰ ተክህኖ ባሻገር ክንፋቸውን ዘርግተው ይሳላሉ። ሁለት ክንፎቻቸውን ዘርግተው ይሳላሉ። ለምንድን ነው ሁለቱን ክንፎቻቸውን ዘርግተው የሚሳሉ ስንል እነዚህ ሰማያዊያን መላእክት እነዚህ ሰማያዊያን አገልጋዮች እነዚህ በእግዚአብሔር ፊት ለተልኮ የሚመጡት እግዚአብሔርን የሚያገለግሉት የሰው ልጆችን ድመና ወደ እግዚአብሔር የእግዚአብሔርን መልስ ደግሞ ወደ ሰው ልጆች ይዘው የሚመጡ ስለሆኑ ምሉ ከዓይን ጥቅሻ ቀድመው እንደሚደርሱ ለማጠየቅ ክንፎቻቸውን ዘርግተው ይሳላሉ ማለት ነው። ይሄንንም በትንቢተ ዘካርያስ በምዕራፍ 1 ላይ ስናነበው ምንድነው የሚለው? አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት ሙሉ የተቆጣቸውን ሕዝበ እስራኤላውያንን የማትምራቸው እስከ መቼ ድረስ ነው በማለት ተናገረ። እስከ መቼ ነው ማትምራቸው? በዚህ ጊዜ እግዚአብሔር ምን አለው? ለመላእኩ ደስ በሚልና በሚያጽናና ቃል መለሰለት ይላል። ፈጣን መሆናቸው ከዓይነ ጥቅሻ ቀድመው ለመድረሳቸው ሂድ ይሄንን ሕዝብ ምረዋለሁ፣ ይቅር እለዋለሁ፣ ከጣዖት አምልኮ ከተመለሰ፣ ከኃጢያቱ ከተመለሰ፣ ከነውሩ ከተመለሰ፣ ከክፋቱ ከተመለሰ፣ ከስህተቱ ከተመለሰ፣ ከዝሙቱ ከተመለሰ፣ ከጥንቆላው ከተመለሰ፣ ከሟርት ከጥል ከክርክሩ ከተመለሰ፣ ከዘፋኝነቱ ከተመለሰ፣ ከመንዝር ጌጡ ከተመለሰ፣ ይሄ አልባሌ ከሆነው ሴሰኝነቱ ከተመለሰ፣ ከመዳራቱ ከተመለሰ፣ ከተንኮል ከቂም ከክፋት ከተመለሰ፣ የሰውን ገንዘብ ከመስረቅ ከተመለሰ፣ ጉቦ ከመብላት ከተመለሰ፣ በስልጣኑ ድሃ አደጉን ከመበደል ከተመለሰ፣ የዚህን ዓለም ነምሮች በሙሉ ትቶ ከተመለሰ እኔ እግዚአብሔር በምሕረትና በይቅርታ እመጣለሁ ሲለው እግዚአብሔር የለገረው መልአኩ ደስ የሚለውን የሚያጽናናውን ቃል መልአኩ ለሕዝቡ እንደነገራቸውና ሕዝቡም ይቅሩ እንደተባሉ ይነግረናል። እንዲሁም ደግሞ በትንቢተ ዳንኤል በምዕራፍ 10 ላይ ስናነብ ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ ይላል። ሚካኤል ከአንበሳው መንጋጋ ሊያድነው በክንፎቹ ሊጋርደው ማለት ነው። የእሳትን ባህር በክንፎቻቸው ጋርደው የሚያሻግሩ ናቸው ቅዱሳን መላእክት። የሚያስፈራውን የሲኦልን ባህር በክንፎቻቸው ጋርደው የሚያሻግሩ ናቸው። የሚያስደነግጠውን የአጋንንት ሰራዊት በክንፎቻቸው ጋርደው የሚያሻግሩ ናቸው። ቅዱሳኑን በክንፋቸው እየጋረዱ እንደሚያሻግሩት ለምሳሌ ያክል ጻድቁ አባታችን አቡነ ተክለ ሃይማኖትን ዳሞት ወደ ተባለ ተራራ ወስዷቸው ከዳሞት ተራራ ላይ ሲወረውራቸው ምንድነው ያሉት? ሚካኤል በክንፉ መጥቶ አቀፋቸው ይላል። ወርቀው እንዳይሰበሩ እንዳይጎዱ አደጋ እንዳይደርስባቸው በክንፎቹ መጥቶ አቀፋቸው ይላል። ስለዚህ ሰውን መራዳቸው ማዳናቸው ረቂቅ መሆናቸው ፈጣኖች መሆናቸው በእግዚአብሔር ዘንድ ለተልኮ የሚፋጠኑ መላእክቶች መሆናቸውን ለማግለጥ እንዲሁም ደግሞ የሰው ልጆችን ከሚደርስባቸው ክፉ ነገር እንደሚጋርዱና እንደሚከልሉ ለማጠየቅ ክንፎቻቸውን ዘርግተው ይሳላሉ ማለት ነው። ክንፎቻቸውን ዘርግተው ይሳላሉ ማለት ነው። ሌላው ቅዱሳን መላእክት ሲሳሉ ምን ይደረጋል? ለምሳሌ የመጀመሪያው ላይ ላኩላችሁ ሁለተኛው የቅዱስ ሚካኤል ስዕል የተላከው ምን የሚያሳይ ነው? ክንፉን ዘርግቷል፣ ልብሰ ተክህኖ ለብሷል፣ በአንድ እጁ መስቀል ይዟል፣ በአንድ እጁ ደግሞ ሚዛን ይዟል። እንደገና ደግሞ ከላይ ሲመቱ ህዳር ሚካኤል ሲከበር የቅዱስ ሚካኤል ክብረ በዓል የሚከበረው አንዱ ሹመቱ ነው። የተሾመበት ሳጥናኤል ወደቀ። ያ የተመካው የሚኮራው ሳጥናኤል ወደቀ። ያ የሚያስፈራ የነበረ የሥላሴ መንጦላይት ገላጭ የነበረው ሳጥናኤል ተሸነፈ። ከዚህ በኋላ የመላእክት ሁሉ አለቃቸው ማን ሆኖ ተሾመ? ቅዱስ ሚካኤል ሆኖ ተሾመ። ስለዚህ የሹመታቸው የስልጣናቸው የክብራቸው ለማጠየቅ በእግዚአብሔር ዘንድ የተመረጡና የተለዩ መሆናቸውን ለመናገር የተሰጣቸውንም ስልጣን ለማጠየቅ ምን ይደረጋል? አክሊል ደፍተው ይሳላሉ ማለት ነው። ስለዚህ አንድ ቅዱስ መልአክ ሲሳል ልክ እንደ ጣሊያን አርበኛ እንደ ሮማ አርበኛ
ይሄ የመሳሪያ ታጥቆ በኃይል በጉልበት እንዳሸነፈ ተደርጎ መሳል የእግዚአብሔርን አዳኝነት የቅዱሳን መላእክት ተራ ፈጣንነትና ተራዳይነት ምን ያደርጋል ማለት ነው? ክብራቸውን ይቀንሳል ማለት ነው። ስለዚህ ሌላው የቅዱሳን መላእክት ሲሳሉ ፊታቸው ምን ይሆናል? ክብ ሆኖ ይሳላል። አይናቸው ጎላ ጎላ ተደርጎ ይሳላል። ፊታቸው ክብ አይናቸው ደግሞ ምን ሆኖ ይሳላል? ጎላ ጎላ ተደርጎ ይሳላል። ለምንድነው ፊታቸው ክብ አይናቸው ደግሞ ጎላ ጎላ ተደርጎ መሳላቸው ስንል ዓለምን ዞረው እንደሚያዩ በዚህ ጎላ ጎላ ባለው አይናቸው ደግሞ ቅዱሱን እግዚአብሔርን ብቻ ለመስጋና እንደሚያዩ በንጽህና በቅድስና የተሸለሙትን ብቻ እንደሚያዩ ከክፋት ከኃጢአት ሰዎች ተለይተው ሲኖሩ እንደሚባርኳቸው እንደሚጎበኟቸው ለማጠየቅ ይሄንን ነገር ያሳያል ማለት ነው። ስለዚህ ይሄ የቅዱስ ሚካኤል ስዕል የመጀመሪያው ሳይሆን ሁለተኛው ማለት ነው። ልብሰ ተክህኖ የለበሰው ፊቱ ክብ ሆኖ የተሳለው አይኑ ጎላ ጎላ ብሎ የሚታየው ክንፉን የዘረጋው መስቀልና ሚዛን የያዘው ልብሰ ተክህኖ የለበሰው ይሄ ትክክለኛው የመላኩ የቅዱስ ሚካኤል ስዕል ነው። ይሄንን ግን ሰዎች ያስገቡት ናቸው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ለመጣረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷን ቀንኗን ለማፋለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶግማ በቀንኗ የተመረጠች መሆኗን ለማሳጣት የተለያዩ ሰዎች የተለያየ አይነት ስዕል እየሳሉ ይልካሉ ማለት ነው። ስለዚህ ቅዱሳን መላእክት ሲሳሉ ክብራቸውን ጠብቀው መሳል መቻል አለባቸው። ይራዳሉ። ለዚህ እኮ ነው ለኢያሱ በፈረስ ላይ ተቀምጦ ታየው። ከኛ ወገን ነው ወይስ ከጠላቶቻችን ወገን ነው አለላ። እኔ አንተን ልረዳ የመጣው መልአኩ ቅዱስ ሚካኤል ነኝ አለ። ስለዚህ እኔ ምድራዊ አይደለም ሰማያዊ ነኝ። ሰማያዊ ለመሆኑ ደግሞ ማረጋገጫው ይሄ በቃ በሚታዩበት ክብር በሚመሰሉበት ምስል ላይ በሚታየው ቅርጽ ላይ ሳይሆን በሚሳለው ስዕል ላይ ቅዱሳን መላእክት እነዚህን ጠብቀው ይሳላሉ። ስለዚህ ቅዱሳን መላእክትን ደግሞ ስናያቸው ምስል አንላቸው ስዕል እንላለን። ለእያንዳንዱ ለቅዱስ ምስል አንል። ምስል ማለት ጣዖት ማለት ነው። ምስል ማለት ይሄ የክፉ አድራጊዎች ስራ ማለት ነው። ምስል ማለት እነ ናቡከደነጾር ያቆሙት ነው። ምስል ማለት እነ ዲዮቅልጥያኖስ ያቆሙት ነው። ምስል ማለት አያላን ነገስታት የሚባሉት በእግዚአብሔር ፋንታ ለሰዎች እንድንሰጥ የሰሩት ስራ ነው ምስል። ስዕል ግን ቅዱሳን መላእክት ወይም ቅዱሳን ሰዎች የሰው ልጆችን የሚራዱበት የሚያገለግሉበት ከእግዚአብሔር ዘንድ መልእክትን ይዘው የሚመጡበት ሚዛን ደግሞ የሚያዛቸው ትክክለኛ ፍርድ የሚሰጡ መሆናቸው። ምድራዊ ዳኛ ጊዜያዊ የሆነ ነገር ነው የሚሰጠው። ምድራዊ ዳኛ በገንዘብ ይታለላል። ምድራዊ ዳኛ በውበት ይታለላል። ምድራዊ ዳኛ በዚህ ምድር ስልጣን ይታለላል። ምድራዊ ዳኛ በዚህ ዓለም ስልጣንና ሀብት ይታለላል። ምድራዊ ዳኛ በጉቦና በሌሎች ጥቅማ ጥቅሞች ይታለላል። እነሱ ግን ፍርዳቸው ትክክለኛና እውነተኛ ለመሆኑ ማረጋገጫ ይሆን ዘንድ ቅዱሳን መላእክት ሲሳሉ ይሄንን ጠብቀው ይሳላል ነው ማለት ነው። ስለዚህ ቅዱስ ሚካኤል ሰይጣንን ሲረቀው መሳል ያለበት ልክ በላይኛው ስዕል በተሳለው ክንፉን ዘርግቶ ሚዛን ይዞ መስቀል ጨብጦ ልብሰ ተክህኖ ለብሶ ሰይጣንን ሲረቀው የተሳለ ስዕል አለው እንጂ ይሄ ሁለተኛው ማንነቱንም ምንነቱንም ሊገልጥ የማይችል ስዕል መሆኑን ቤተክርስቲያን ትገልጣለች። ይሄ አንድ ኃይለኛ ጀግና ይመስላል እንጂ ሚካኤል ማለት መኑ ከማምላክ ማን እንደ እግዚአብሔር ማለት ነው። ስለዚህ ማን እንደ እግዚአብሔር በሱ ላይ ኃይል ያለው ስልጣን ያለው የሚገለጥበት ስለሆነ ቅዱስ ሚካኤል ይሄን ያክል ኃይል ተጠቅሞ ሰይጣንን የሚያሸንፈው አይደለም። ሰይጣንም ከቅዱስ ሚካኤል ጋር ይሄን ያክል የሚገዳደረውና የሚፎካከረው አይደለም። ገና ሚካኤል የሚለው ስም ሲጠራ ሰይጣን በራሱ ምን ያደርጋል? ይደነግጣል። ገና ሚካኤል የሚለው ስም ሲነሳ ሰይጣን ራሱ ይበረግጋል። ስም በሚጠራበት መታሰቢያ በሚደረግበት ዝክር በሚዘከርበት ቦታ በፍጹም አልቀርብም ብሎ ነው የተናገረው። ስለዚህ ይሄንን ያክል ተገዳድሮና በኃይል ጥሎ ከሱ ጋር ታግሎት አይደለም። ቅዱስ ሚካኤል ገና ስሙ ሲጠራ ሰይጣን ምን ስለሚያደርግ ስለሚደነግጥ ማለት ነው። እዚህ ጋር ግን የሚያሳየው በጣም በኃይል ጥሎ በሰይፉ ሊቀጣው እያለ ታግሎ እንዳሸነፈው በእግሮቹ ረግጦ ነው የሚያሳየውና ይሄኛው ፍጹም ኦርቶዶክሳዊ ያልሆነ ሲሆን ያኛው ግን ፍጹም ኦርቶዶክሳዊ የሆነ ስዕል መሆኑን እንድታውቁት እንፈልጋለን። እግዚአብሔር ማስተዋልን ለሁላችን ያድለን። ስለዚህ ቅዱስ ሚካኤልን ስንስለው በእንደዚህ አይነት መልኩ የተሳለው ስዕል ከሆነ ትክክል አይደለም ማለት ነው። ይሄ ማለት በኃይል በጉልበት አንድ እንደ ሮም ወታደር እንደ ኃይለኛ የጦር መሪ እንደ ኃይለኛ ሰው እንደ ጉልበተኛ እንደ ኃይለኛ ሰው ነው የተሳለው። ይሄ ፍጹም ክብሩን አይገልጥም። ቅዱሳን መላእክት ከሚሰጣቸው ክብር በታች ስናረጋባቸው ማይወዱም፣ ከሚሰጣቸው ክብር በላይ ስንጠራቸው አይወዱም።
ስለዚህ በተሰጣቸው ስልጣን በተሰጣቸው ጸጋ ግን ልናመሰግናቸው ልናከብራቸው ከፍ ልናረጋቸው ይገባል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል በመዝሙር 33 ላይ ስናይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ መካከል ይሰፍራል ያድናቸውማል። በቃ ይሰፍራል ይጋርዳቸዋል። ወደነሱ ጠላት እንዳይመጣ ወደነሱ ኃጢአት እንዳይመጣ ወደነሱ ነውር እንዳይመጣ ወደነሱ ክፋት እንዳይመጣ ወደነሱ ሟርት እንዳይመጣ ወደነሱ ጥንቆላ እንዳይመጣ ወደነሱ አስማተኞች እንዳይመጡ ወደነሱ መተተኞች እንዳይመጡ ወደነሱ የዚህ ዓለም ባለስልጣናት መጥተው እንዳያስጨንቋቸው ቅዱሳን መላእክት በክንፎቻቸው ምን ያደርጋሉ ይጋርዳሉ። ስለዚህ ይሄንን በተመለከተ የቅዱስ ሚካኤል ስዕል ሲሳል ይሄንን ጠብቆ የቅዱሳኑ የሌሎቹ መላእክት ስዕል ሲሳሉ እነዚህን ጠብቀው ይሳላሉ ማለት ነው። እግዚአብሔር የቅዱሱን መልአክ በክብር እንድንገልጽ ይርዳል። ይቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ማህበር ያላችሁ ይህንን ድምጽ